ሰላም የዴሊ ቤተሰቦች እንዴት ናችሁ? ዛሬም ለእናንተ ጥሩ የሆኑ ዜናዎችን ትኩስ መረጃዎችን ይዘን ቀርበናል። ወደ ዝርዝሩ እንሄዳለን። ከ758 ሚሊዮን ብር በላይ ተሰብስበዋል። 36ኛ ቀኑን በያዘው የገቢ ማሰባሰቢያ መርሃ ግብር 758 ሚሊዮን ብር መሰብሰብ ተችሏል። ከየካቲት 1 2017 ዓ.ም ጀምሮ ሰይፉን በኢቢኤስ ዩቲዩብ ቻናል ላይ የተደረገ በሚገኘው የቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር ላይ ከ5 ቢሊዮን ብር በላይ ለማሰባሰብ እንቅስቃሴ እየተደረገ ይገኛል። መቄዶንያ የአረጋውያን አእምሮ ህሙማን መርጃ ማዕከል በአዲስ አበባ በክልል የጀመረውን ስራውን ለማጠናቀቅ 5 ቢሊዮን ብር እንደሚያስፈልገው ማስታወቁ ይታወሳል። እንደተካሄደ ባለው በዚህ የገቢ ማሰባሰቢያ መርሃ ግብር እየተገነቡ ለሚገኙ ህንፃዎች ሴራሚክ፣ የኤሌክትሪክ እቃዎች፣ የውሃ ቧንቧዎች፣ የመጸዳጃ ቤት እቃዎች እና የመሳሰሉት መግዣ የሚውል እንደሚሆን ተገልጿል። መቄዶንያ በአዲስ አበባ፣ ደሴ፣ ድሬዳዋ፣ ሻሸመኔ፣ አድዋ፣ ባህር ዳር እና ሌሎችም ጨምሮ በአጠቃላይ በ44 ከተሞች ቅርንጫፍ በመክፈት ስራውን በማስፋፋት ላይ ይገኛል። በቀጣይም በወሊሶ፣ ሱሉልታ፣ ሰበታ፣ ደብረ ብርሃን፣ ሆሳዕና፣ ዲላ፣ ጅጅጋ እና በሌሎች ከተሞች ለመስራት እንቅስቃሴ መጀመሩን አስታውቋል። መቄዶንያ የበጎ አድራጎት ማህበር ከ8000 በላይ የሚሆኑ ራሳቸውን ችለው መንቀሳቀስ፣ መመገብና መጸዳዳት የማይችሉ የሰው ድጋፍ የሚያስፈልጋቸው አረጋውያን አእምሮን ህሙማን በማገዝ ላይ የሚገኝ ተቋም ነው። በወላይታ አሳዛኝ የትራፊክ አደጋ ተሰምቷል። ትናንት አመሻሽ አካባቢ ከመንፈሳዊ ጉዞ እየተመለሱ የነበሩ የሻሸመኔ ወጣቶች መኪና ፍሬም በመበጠሱ ምክንያት በወላይታ ዞን ዳሞት ወይደ ወረዳ በደሴ ወንዝ ተገልብጠው እስካሁን 20 ሰዎች ህይወታቸው ማለፉ፣ በርካቶች ላይ ከባድ ቀላል አካል ጉዳት መድረሱ ከወረዳው ፖሊስ ጽሕፈት ቤት ያገኘነው መረጃ ያመለክታል። ከአርባ ምንጭ ዝግት አቦ ዓመታዊ የንግስ በዓል እየተመለሱ የነበሩት የሻሸመኔ ቅዱስ ሚካኤል ቤተክርስቲያን ወጣቶች የመኪና ፍሬም በመበጠሱ በበዴሳ ወንዝ ውስጥ በመገልበጡ 20 ሞት፣ 16 ከባድ ጉዳት፣ 6 ቀላል ጉዳትና 4 በሰላም የተረፉ ሲሆን ከጉዳቱ ክብደት አንጻር ተጨማሪ ሞት ሊመዘገብ ይችላል ተብሎ ነበር። ጉዳቱ የደረሰባቸው ወገኖች በበዴሳ የመጀመሪያ ደረጃ ሆስፒታል እንዲሁም በኦቶና ለተሻለ ሕክምና መውረዳቸውም ተገልጿል። በድንገተኛ አደጋ ለሞቱት ወገኖች ቤተሰቦች መጽናናትን እንመኛለን። በሌላ ዜና የአዲስ አበባ የኮሪደር ልማት በሀገር ወዳድ ዜጎች ትብብር የተመዘገበ ስኬት ነው። በአዲስ አበባ የሚከናወነው ሁለተኛው ዙር የኮሪደር ልማት ስራ በሀገር ወዳድ ዜጎች ትብብር የተመዘገበውን ስኬት ነው ሲሉ የአዲስ አበባ ከተማ ምክትል ከንቲባ አቶ ጃንጥራ አባይ ተገለጹ። ከዛው ዝጌት ዲያስፖራ አደባባይ፣ መገናኛ፣ እስጢፋኖስ ኮሪደር ልማት በስራ ላይ ለተሰማሩ ሰራተኞች የአዲስ አበባ ትራፊክ ማኔጅመንት የራት ግብዣ አድርጓል። በወቅቱ እንደተናገሩት የኮሪደር ልማት ስኬታማነት በሀገር ወዳድ ዜጎች ትብብር በተቋም ቅንጅት የተመዘገበ ነው። ትብብሩና ቅንጅቱን በቀጣይ አጠናክሮ መቀጠል እንዳለበት አሳስቧል። የአዲስ አበባ ከተማ ትራፊክ ማኔጅመንት ባለስልጣን ዋና ዳይሬክተር አቶ ክበቡ ሚደቅሳ በበኩላቸው ለከተማው ሁለንተናዊ ልማት ባለስልጣኑ የራሱ ሚና ወጣቱን አጠናክሮ ይቀጥላል። የዛሬው መርሃ ግብር በኮሪደር ልማት ስራ ላይ ሌት ተቀን ለሚሰሩ ዜጎች ማበረታቻ መሆኑን ተናግሯል። በአዲስ አበባ ከተማ ልማታዊ ሴፍቲኔት ፕሮግራም ለዜጎች ቋሚ የስራ ዕድል ፈጥሯል። ከ154,000 በላይ ዜጎች ተጠቃሚ የሚያደርገው የከተማ ልማታዊ ሴፍቲኔት ተጀምሯል። በከተማ ልማታዊ ሴፍቲኔት ፕሮግራም ዜጎች ቋሚ የስራ ዕድል ተጠቃሚ የተደረገ መሆኑን የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራ አባይ ገለጹ። የከተማው ልማት ሴፍቲኔት ፕሮግራም ሶስተኛው ዙር ማስጀመሪያ ስነ ስርዓት በየካ፣ በሊሚ፣ ኮራ ክፍለ ከተሞች ተካሂዷል። በአዲስ አበባ ከተማ አስተዳደር ምክትል ከንቲባ የኢንዱስትሪ ልማት ቢሮ ኃላፊ ጃንጥራ አባይ በአንደኛና በሁለተኛ ዙር የከተማ ልማታዊ ሴፍቲኔት ፕሮግራም ለዜጎች ቋሚ የስራ ዕድል በመፍጠር ውጤታማ ተግባር ተከናውኗል። በመጀመሪያው ዙር ከ415,000 በላይ፣ በሁለተኛ ዙር ደግሞ ከ107,000 በላይ ዜጎች በአረንጓዴ ልማት፣ በከተማው ግብርና፣ በደረቅ ቆሻሻ አያያዝ አወጋገድ፣ በአፈር ውሃ ጥበቃ ዘርፎች መሳተፋቸው ተነግሯል። በእርዳታ የሚደረግ ሀገር ህዝብን የለም ያሉት አቶ ጃንጥራ የሚገኘው ገቢዎች ወደ ስራ ልማት በመዋል የዜጎችን ህይወት መቀየር፣ ከተረጂነት ነፃ መውጣት አስፈላጊ መሆኑን ተናግረዋል። የሴፍቲኔት የታቀፈ ዜጎች ከሚያገኙት ገቢ 20 በመቶ በመቆጠብ ከመንግስት የሚደረግላቸውን ድጋፍ ከ3 ዓመት በኋላ መርሃ ግብር ሲጠናቀቅ በቋሚነት የስራ ዕድል እንዳያገኝ እንደሚያደርግ አመልክቷል። የአዲስ አበባ ከተማ አስተዳደር የስራ ክህሎት ቢሮ ኃላፊ አቶ አስፋው ለገሰ በበኩላቸው የከተማ ሴፍቲኔት ይደገፍ የነበረው በዓለም አቀፍ ተቋም ነበር። መንግስት በራሱ አቅም ለችግር የተጋለጡ ዜጎችን ለመደገፍ እየሰራ ነው።
በከተማ አስተዳደር የሚገኙ ሁሉም ወረዳዎች የተጀመሩ ፕሮጀክት በአጠቃላይ ከ154 ሺህ በላይ ዜጎች ተጠቃሚ የሚያደርግ መሆኑን ጠቅሰው ፕሮጀክቱ ተጠቃሚዎች 12 መስፈርቶች ዝቅተኛ ገቢ ያላቸው ድጋፍ የሚያስፈልጋቸው መሆኑ ተረጋግጦ የተለያዩ መሆናቸውን ተናግረዋል። በየካ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ ብርሃኑ ረታ በበኩላቸው የከተማይቱ ነዋሪዎች ተጠቃሚ ለማድረግ የሚያስችሉ የተለያዩ ፕሮጀክት ተቀርጸው ተግባራዊ እየተደረጉ መሆኑን ተናግረዋል። በሶስተኛው ዙር ክፍለ ከተማው በቀጥታ ድጋፍ ከ1314 እና አካባቢ ልማት ከ6000 በላይ በድምሩ ከ8000 በላይ ዜጎች ተጠቃሚ እንደሚሆኑ አቶ ብርሃኑ ገልጸዋል። ኢትዮጵያ የኮሚኒኬሽን ሳተላይት ወደ ውሃ ለማምጠቅ ስራ ጀምራለች። የኢትዮጵያ ሶስተኛ የመሬት ምልከታ ሳተላይት ለማምጠቅ ሻንጋይ ኢንጂነሪንግ ማይክሮ ሳተላይት ከተሰኘው የቻይና ኩባንያ ጋር የውል ስምምነት ተደርጎ ስራ መጀመሩን የስፔስ ሳይንስ ጂኦ ስፔሻል ኢንስቲትዩት አስታወቀ። ኮሚኒኬሽን ሳተላይቱ ወደ ውሃ ለማምጠቅ እየሰራች መሆኑን ተገልጿል። የመሬት ምልከታው ሳተላይቶች በዋናነት ተግባራቸው በመሬት ዙሪያ እየዞሩ ምስል በማንሳት ወደ መሬት መላክ ነው ያሉት ዋናው ዳይሬክተር፣ የምስል መረጃ እየተነተነ የግብርና፣ ደን፣ ውሃ፣ ተፈጥሮ አደጋዎች፣ ሌሎች ስራዎች ለመከታተል ለመቆጣጠር እንደሚውል ገልጸዋል። በተመሳሳይ የኢትዮጵያ ኮሚኒኬሽን ሳተላይት ወደ ውሃ ለማምጠቅ እየሰራች መሆኑን የተናገሩት ዋና ዳይሬክተር አሁን ላይ የአዋጭነት ጥናት አጠናክሮ የፋይናንስ ምንጮችን የማፈላለግ ስራ እየተካሄደ እንደሚገኝ ጠቁመዋል። ኢትዮጵያ ለሶስተኛ ጊዜ ወደ ውሃ የምታመጥቀው ሳተላይት ለ5 ዓመት እንደምትቆይ ቀደም ሲል በ2012 ዓ.ም እና በ2013 ዓ.ም ወደ ውሃ የመጠቁ የመሬት ምልከታ ሳተላይቶች የአገልግሎት ጊዜያቸው መጨረሳቸውን ተከትሎ እንደሆነ ገልጸዋል። ወጣቶች ለሀገር እድገት የበኩላቸውን አስተዋጽኦ እንዲያበረክቱ ምቹ የስታር አፕ ስነ ምህዳር ለመፍጠር ይሰራል። የአማራ ክልል ኢኖቬሽን የቴክኖሎጂ ቢሮ የስታርት አፕ ውድድር ማጠቃለያ መርሃ ግብር አካሂዷል። በማጠቃለያው የኢኖቬሽን ቴክኖሎጂ ሚኒስትር በለጠ ሞላ ቴክኖሎጂ ለማልማት፣ ምርታማነትን ለማሳደግ፣ የአገልግሎት አሰጣጥ ለማዘመን፣ የስራ ዕድልን ለመፍጠር፣ ኑሮ በማሻሻል ኢኮኖሚ እድገት ውስጥ ጉልህ አስተዋጽኦ እንዲኖረው እየሰራ ነው ብለዋል። ከክልሎች ከተለያዩ ተቋማት ጋር በትብብር እየሰሩ መሆናቸውን ገልጸው በዛሬው መርሃ ግብር የመማሪያ ተሞክሮ፣ የፈጠራ ባህል ማሳደጊያ ሀሳቦች ወደ አዋጪ ንግድ መቀየር የሚያስፈልጉ የእውቀት ክህሎት ዓላማ ያደረገ ነው ብለዋል። እንደ ሀገር እየተገነባ ያለው የስታርት አፕ ግንባታ ውስጥ መደላደል ለመፍጠር ይሄው መሆኑን ገልጸው ተማሪዎች የፈጠራ ችሎታቸውን የወደፊት ህልማቸውን መገንዘባቸውን ገልጸዋል። ያቀረቧቸው አዳዲስ ሀሳቦች፣ መፍትሄዎች፣ ተግዳሮቶች የሚፈቱ ማህበራዊ፣ ፖለቲካዊ አስተዋጽኦ የማድረግ አቅም ያላቸው የወደፊት የስታርት አፕ መስራች መሆናቸውን አይተናል። የፈጠራ ሀሳቦቹም እንደሚያሳኩም ያላቸውን እምነት ገልጸው የፈጠራ ውጤቶች ማሳደግ እንዲቀጥሉ ያሳሰቡት ሚኒስተሩ ድጋፋቸውን እንደሚቀጥሉ ፈጠራ ልምድ እንዲያደርጉም አሳስበዋል። ወጣቶች ተሰጥኦአቸውን እንዲያዳብሩ ለሀገር እድገት የበኩላቸውን አስተዋጽኦ እንዲያበረክቱ ምቹ የስታርት አፕ ስነ ምህዳር ለመፍጠር መስራታቸውን እንቀጥላለን። የኢኖቬሽን መርህ የሚያልቁ እድሎችን እንከፍታለን፣ እንጠቀማለን ማለታቸውን ዘግቧል። የሱዳን ፈጥኖ ደራሽ ኃይል መሪ መሐመድ ሐምዳን ዳግሎን ዛሬ በሰጡት የቪዲዮ መግለጫ ኃይላቸው ከፕሬዝዳንት ቤተ መንግስት ከሆነው ከዋናው ከተማይቱ ካርቱም እንደማለቁ ተናግረዋል። መጨረሻም በዩናይትድ ስቴትስ መንግስት የገንዘብ ድጋፍ የሚያደርግላቸው የአሜሪካ ድምፅ ሬዲዮ ጨምሮ ዓለም አቀፍ ዜና ማሰራጫ አገልግሎት በርካታ ሰራተኞች ከዚህ ሳምንት ጀምሮ አስተዳደራዊ እረፍት እንዲወስዱ ትዕዛዝ እንዳስተላለፈ ተሰማ። ፕሬዝዳንት ዶናልድ ትራምፕ አርብ ዕለት በፈረሙት የስራ አፈጻጸም ትዕዛዝ የአሜሪካ ድምፅ ራዲዮ የሚቆጣጠሩ የዩናይትድ ስቴትስ ግሎባል ሚዲያ ኤጀንሲ ጨምሮ በ7 የፌዴራል ኤጀንሲ አስፈላጊ ሰራተኞች እና የወጪ ቅነሳ እንዲያደርግ አዘዋል። በዚህ መሰረት የአሜሪካ ድምፅ በርካታ ሰራተኞች የግዳጅ እረፍት እንዲወስዱ ኢሜይል መላኩን ተገልጿል። ተያዘ ዜና ከአሜሪካ መከላከያ የገንዘብ ቢሮ ብቻ በሺዎች የሚቆጠሩ የመንግስት ሰራተኞች ከስራቸው በግድ እንዲለቁ ተደርገዋል። የአሜሪካው ዳኛ በትራምፕ የተባበሩ ሰራተኞች ወደ ስራቸው እንዲመለሱ የሁለት ሀገሪቱ ዳኞች መጠየቃቸውን ተሰምቷል። ዳኞቹ በፕሬዝዳንት ትራምፕ አስተዳደር ከስራቸው የተባረሩ የመንግስት ሰራተኞች ወደ ስራቸው እንዲመለሱ አሳስበዋል። በካሊፎርኒያ ግዛት የሚኖሩ ዳኛ ዊሊያምስ አልሰብ ሰራተኞች ከስራቸው ማፈናቀል አሳፋሪ ስትራቴጂ ነው ሲሉ ተቃውመዋል። ሌላኛው የሜሪላንድ ነዋሪ ዳኛ በበኩሉ ከአሜሪካ መከላከያ ገንዘብ ቢሮ ብቻ በሺዎች የሚቆጠሩ የመንግስት ሰራተኞች ስራቸውን በግድ እንዲለቁ ተደርገዋል ብለዋል። ሰብስክራይብ፣ ሼር፣ ኮመንት፣ ላይክ በማድረግ ትብብራችሁ አይለየን እንላለን። እናመሰግናለን።